السلام عليكم. عليكم السلام. እንዴት ነህ? الحمد لله تمام. እንትን የሆነች ጥያቄ ነበረች። የሆኑ ጎረቤት አሉን እና እኛ ቤት ጎረቤት ማለት ሌላ እምነት ተከታዮች ናቸው። እንዲህ መጠጥ ምናምን ይጠቀማሉ እና ስልህ እንደዛ ሲጠቀሙ በቃ ሁሌ ከኛ ጋር ጸብ ነው በቃ ስልህ ከመሬት ተነስተው ነው ምናምን የሚነኩት እና እንደዛ በቃ በተጣሉን ቀን ውጭ ላይ ልብስም ካለ ውጭ ላይ እቃም ካለ ምናምን ወላሂ ላዚም አናገኘውም ያንን ነገር ማለት ነው። ወስደው ይጥሉታል ይሁን አላውቅም። እቃም ካለ ወይ ይሰበራል ምናምን እንደዛ እና እንደዛ ያለ በቃ የሆነ ቀን ቤት ገብተው የሆነ አስፈላጊ ነገር ሰበሩብን። ከዛ የሆነ ሰዓት ላይ ከነሱ ቤት ደግሞ የሆነ ነገር ጠፋ ሲባል ሰማን። ከዛ ያ ጠፋ የተባለው ነገር ከቤተሰቤ የሆነ አካል እጅ አየሁት። ያንን እቃ ማለት ነው ቆይቷል የዛሬ ምናምን አመት እና እኔ ለማንም አልተናገርኩም ያን ነገር። ከዛ በቃ እነሱ ያን እቃ የት እንዳደረሱትም አላውቅም አልታወቀም ማለት እነሱ አልሰሙም ያን እቃ ማን እንደወሰደ ምናምን ያ እንደዛ ቀረ። እኔ አሁን ላይ ለነሱ ሳልናገር ያ የተወሰደውን እቃ ግምቱን ይሄን ያህል ነው ስልህ በራሴ ገምቼ ለነሱ ሳልነግራቸው ዝም ብዬ መስጠት እችላለሁ። ይከፍለዋል ያን ነገር ማለት ሐቁን ያወጣው። እቃው የማን ነው? የነሱ እቃው የሴትየዋ ነው። እቃው እኮ የተወሰደባት ሴት ካለች አንቺ ነሽ ሐቋን የወሰድሽባት ያንን እቃ? እኔ አይደለሁም ከቤተሰቤ የሆነ አካል ነው የወሰደው እና አልነገርኩም። እኔ በቃ ያኔ አየሁ ሴት በቃ ባጭሩ መስጠት ትችያለሽ። ገዝተሽ ማንነቱን ሳትናገሪ በመካከላቸው መጣላት እንዳይፈጠር የዛኔ ለባለቤቱ ያንን እቃ ገዝተሽ መስጠት ትችያለሽ። ግዴታ እቃው ነው መሆን ያለበት? ብር ገምቼ መስጠት አልችልም? ከተቻለ እቃ ካልተቻለ ያን እቃ ማግኘት ካልተቻለ እቃውን ሊመጥን ይችላል ተብሎ የሚታሰብን ገንዘብ መስጠት። ባልናገር ችግር የለውማ ማለት ለነሱ የዚህ እቃ እንትን ነው ብዬ ዝም ብዬ እንደ ሀዲያ መስጠት እችላለሁ ሳልነግራቸው። ይከፍላል ማለት ነው ያንን ሀቅ የወላ ማለት የቤተሰቦች ስለሆነ የወሰዱት። አዎ شكرا. السلام. ماشي ይኸው እሱ ጋር ገባሁ። ሰላም አለይኩም። عليك السلام ورحمة الله. እንዴት ነህ? لا الحمد لله. እዚህ እኮ በቤተሰብ እያወራን አጋጣሚ እና የሆነ ነገር እንድታስረዳልኝ ነበር። እሺ ውዶ አሁን ሻወር ወስደን መስገድ አንችልም ነይተን? እሺ በዚህ ጉዳይ ላይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ሻወር ኡስታዝ አንዴ ይቅርታ አንዴ ይኸውና ብቻ እሺ ሻወር ውዱን ያጠቃልላል ወይንስ አያጠቃልልም የሚለው ጉዳይ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ውዱን ያጠቃልላል ብለው የተናገሩ አሉ። ሰውየው በልቡ ውዱን እስከነየተ ድረስ ሙሉ ሻወር መውሰዱ ውዱን ያጠቃልልለታል፣ እንደ አዲስ ውዱ ማድረግ አይጠበቅበትም ብለው የተናገሩ አሉ። ሌሎች ደግሞ ይህ ከጀናባ ትጥበት ከሆነ ነው ውዱን የሚያጠቃልለው፣ ከጀናባ ትጥበት ውጭ የሆነ ትጥበት ውዱን አያጠቃልልም፣ ውዱ ለብቻው መደረግ አለበት ብሎ የተናገሩ አሉ። ይህ ከኺላፍ ለመውጣት ሲባል ሼክ ኢብኑ ዑሰይሚን በዚህ ጉዳይ ላይ የእርሳቸው ከሁሉም የተሻሉ ናቸው። መሳለት الفقهية ላይ የእርሳቸው በጣም ዓሊም ናቸው። የእርሳቸው አቋም የትኛው ነው ከተባለ ሁለተኛ የነገርኳቸው ነው። እሱም የጀናባ ትጥበት ከሆነ ውዱን እስከነየተ ድረስ በልቡ ሰውየው ውዱን ያጠቃልልለታል። ከጀናባ ትጥበት ውጭ የሆኑ ትጥበቶች ግን ውዱ ያስፈልጋቸዋል የሚል አቋም ነው ያላቸው እርሳቸው። ለምሳሌ ለጁማ ትጥበት ሊሆን ይችላል፣ አዲስ ልብስ ለመቀየር ሊሆን ይችላል፣
ስለሞቀው ሻር ሊወስድ ሊሆን ይችላል ሰውየው። በዚያ ሰዓት ከሆነ ውዱን ማድረግ አለበት ለብቻው ብለው ተናግረዋል። هذا هو والله أعلم. ايش جزاك الله. مرحبا. ايش በጣም ነው የሚያሰቃየኝ። ግን ለውጭ ሰው በቃ በጣም ጥሩ ሰው ነውና ፍቺ መፍታት እፈልጋለሁ ሲል ቤተሰቦቼ አይቻልም ይሉኛል። እና ስለዚህ እኔ መፍታት ፍቺ መጠየቅ እችላለሁኝ። ግን የኔ ቤተሰቦች እሱ መፍታታችን ይሉኛል፣ ጥሩ ሰው ነው ይሉኛል ማለት ምን አድርጎሽ ነው? ምን ያጎደለብሽ የበደለሽ ነገር አለ ወይንስ ለአንቺ ትኩረት አለመስጠቱ ብቻ ነው እንትን ያለሽ በሱ ላይ እንድትቀየም ያደረገሽ? ማለት አይረዳኝም። እኔን አሁን ደክሞኛል ስለው አልደከመሽም ነው የሚለኝ፣ አሞኛልም ስለው እንደዛ እና ደግሞ ይሰርበኛል ማለት ነው። አንድ ሰው ሚስቱን የሚሳደብ ከሆነ የእሷን ችግሮች የማይረዳት ከሆነ በዚህ ነገር ላይ ይህን እንዲያስተካከል በተለይ ተሳዳቢ ከሆነ ይህ ፍች የሚያስጠይቅ ነገር ነው። መክራው ከዚህ ነገር አላስተካከልም ካለ የተደጋጋሚ ባህሪው ከሆነ የማይስተካከል ከሆነ ይህን ችግሩን የማይቀርፍ የማያረም ከሆነ የዛኔ ፍች መጠየቅ ትችላለች። ሐቅ አላት። አሁን ግን ቤተሰብ እሱ መፍታታቸው ከኛ አምር ከወጣት ነው እሱን ትፈቺ ይሉኛል። እሺ እኔ አሁን ፍች ከጠየኩኝ የቤተሰቦችን ሐቅ እየተጋፋሁኝ ነው። እንዴት ነው? አልተገፋሽም። አልተገፋሽም። ሐቅ አለሽ። ባል ሚስቱን ተሳዳቢ ከሆነ አይደለም ሚስቱን ቤተሰቦቿን የሚሳደብ ከሆነ ፍች መጠየቅ ትችላለች። መክራ አስመክራው እንዲስተካከል ከተስተካከለ ሰየው። ለእኔ ቤተሰቦች ጥሩ ነው። በቃ ግን ለእኔ አዛኝ ነው ያደረገኝ እኮ እህቴ። ይኸውልሽ ለአምሳኛ ጊዜ አልናገርም። በቃ መጠየቅ ትችላለሽ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ያለኝ ሰላት እየሰገድኩኝ ነስር ያነስረኛልና ያ እንዴት ይታያል? ሶላት እየሰገዳችሁ ቢያነስራችሁ ኢብኑ ዑሰይሚን የተባሉ ታላቁ ዓሊም ስለዚህ ጉዳይ ተጠየቁ። ለሁለት ይከፈላል አሉ። ኢዛ ካነ የሲራን ሃዛ ሚማ ዩዕፋ ዐንሁ አማ ኢዛ ካነ ከሲራን ፈየጅቡ ዐለይሂ አን የቅጠዐ ሶላተሁ ወየኽሩጅ። ኢብኑ ዑሰይሚን ምን አሉ? ጥቂት ከሆነ ትንሽዬ ከሆነች ይህ የሚታለፍ ነውና በአጠገቡ ባለ በሶፍት ወይም በጨርቅ ነገር ጠረግ አድርጎ ሶላቱን ይቀጥል። ነገር ግን በጣም ብዙ ከሆነ ሶላቱን ያቋርጥና እስከሚያቋርጥለት ድረስ ደግሞ ይታገስ። ከዚያ በኋላ ያጽዳና ሶላቱን እንደገና ተመልሶ ይስጣል። እሺ